በክልሉ ገቢን በአግባቡና በተገቢው መንገድ ለመሰብሰብ በትኩረት እየሰራ እንደሚገኝ የሲዳማ ክልል ገቢዎች ባለስልጣን አስታውቋል። በክልሉ በ2018 በጀት ዓመት በመደበኛና በማዘጋጃ ቤታዊ ገቢ 18.7 ቢሊዮን ብር ለመሰብሰብ ታቅዶ በእስካሁኑ ከእቅዱ በላይ መሰብሰቡን የሲዳማ ክልል ገቢዎች ባለስልጣን ዋና ዳይሬክተር አቶ ደምሴ ሳቱ አሳውቀዋል። በ2018 ዓመተ ምህረት በበጀት ዓመቱ መግቢያ ላይ መደበኛና ማዘጋጃውን ጀምሮ 18.7 ቢሊዮን ብር አቀደን ነው በምክር ቤት ጸድቆ ወደ ስራ ገባ ነው። የ6 ወር ተገምግሞ አፈጻጸሙ ጥሩ ከሆነ በኋላ እቅዱ እንዲከለስ ዳይሬክሽን ተቀምጦ የ6 ወሩን አፈጻጸም ለመገምገም የተሰበሰበው የሲዳማ ክልል ምክር ቤት 2.9 ቢሊዮን ብር ተጨማሪ እቅድ ጨምሮልን እቅዳችን ወደ 21 ቢሊዮን 641 ሚሊዮን ሆኖ ነው የጸደቀው። በ11 ወራት ውስጥ 18 ቢሊዮን 755 ሚሊዮን ብር መሰብሰብ የቻልነው ከ11 ወሩ አኳያ 94% ነው የፈጸምነው። ከአመቱ አኳያ 87% ይሆናል። የገቢ አሰባሰብ ስርዓቱን በማዘመን በታቀደው ልክ ገቢ እንዲሰበሰብ ባለስልጣኑ በቴክኖሎጂ የታገዙ ስራዎችን መስራቱን አቶ ደምሴ ሳቱ ተናግረዋል። በ2017 ዓመተ ምህረት 13 ተቋማትን ነበር በቴሌብር ያስከፈል ነው። በ2018 ዓመተ ምህረት ወደ 31 ተቋማትን በቴሌብር ያስከፍለናል። ባንክ ቤት ባለባቸው አካባቢዎች በባንክ ቤት ብቻ ሆኖ ከፋይ ነጋዴዎቻችን ወይም የአገልግሎት ሰጪ አገልግሎት ከኛ የሚያገኙ ተቋማት ስሊፕ ብቻ ይዞ የሚመጡበትን ስራ ዘርግተን የገንዘብን ከሰዎች ንክክ ነጻ አድርገን የመራንበት ሁኔታ ለገቢ አፈጻጸማችን ጥሩ እድል ፈጥሮብናል ብለን እንወስዳለን። እሱ ብቻ ሳይሆን የኢፋይሊንግና ኢፔመንት የክፍያ ስርዓቶችን መጠቀም ጀምረናል። 700 ወደ 50 የሚሆኑ ነጋዴዎች በያሉበት ሆነው የሚፈልግባቸውን ክፍያ ወቅቱንና ጊዜውን ጠብቀው እንዲከፍሉ በዘረጋነው ሲስተም መሰረት በጥሩ ሁኔታ እየከፈሉ አገልግሎቱን ቀልጣፋ ማድረግ የተቻለበት ሁኔታ አለ። ከመንግስት ተቋማትም አኳያ ከ20 በላይ የሚሆኑ ተቋማት አሁን ላይ ወደ 40 ይጠጋሉ። በያሉበት ሆነው በኢፋይሊንግና ኢፔመንት ስርዓት የክፍያ ስርዓቱን ጀምረዋል። እሱ ብቻ ሳይሆን በሲክ ታክስ ቴክኖሎጂ ኦዲት የማድረጉን ስራ በአዋሳ ከተማ ላይ ጀምረናል። የ2018 በጀት ዓመት የደረጃ ለ ግብር ከፋዮችን ግብር ለማስከፈል ተሻሽሎ በወጣው አዋጅ ቁጥር 1395/2017 መሰረት በአከፋፈልና አሰራር ዙሪያ ባለስልጣኑ ለዞን ለወረዳና ለከተማ አስተዳደር አመራርና ባለሙያዎች ግንዛቤ ማስጨበጫ ሰጥቷል። ግንዛቤ ማስጨበጫውን የሰጡት የሲዳማ ክልል ገቢዎች ባለስልጣን ምክትል ዳይሬክተርና ታክስ ጥናትና ስልጠና ቅሬታ አጣሪ ዘርፍ ኃላፊ አቶ መለሰ ዲኬ የተሻሻለው አዋጅ ዘርፈ ብዙ ፋይዳ ያለው በመሆኑ ባለሙያዎቹ በገቢ አሰባሰብ ሂደቱ ውጤታማ እንዲሆኑ ያደርጋቸዋል ብለዋል። በዚህ በደንቡ መሰረት የምንሰላ ከሆነ የገንዘብ የመግዛት አቅሙ ያለበትን ደረጃ ታሳቢ ተደርጎ የተሰራ በመሆኑ ለነጋዴም ከፍተኛ ጫና አይፈጥርም። ፕላስ ደግሞ የመንግስት ገቢም ሳይቀር በሚገባ ማጠን ለመሰብሰብ ምቹ ሁኔታ የሚፈጥር ነው። ስለዚህ ባለሙያም ይሁን አመራሩ በተገቢው መንገድ ግንዛቤ አግኝቶ ባገኘው ግንዛቤ ልክ ሁሉም አካል እንዲያውቅ ማድረግ፣ በዛው መሰረት ደግሞ የተሻለ ገቢ በመሰብሰብ በተሰበሰበው ገቢ የሀገራችን የክልላችን ኢኮኖሚ የሚፈልገውን ገቢ ተሰብስቦ ልማት መስራት ይጠበቅብናል። የግንዛቤ ማስጨበጫውን ሲወስዱ ያገኘናቸው ባለሙያዎች መድረኩ ከዚህ ቀደም ከነበረው ገቢን የመሰብሰብ ስርዓት በተለየ መልኩ እንደሚያግዛቸው ገልጸዋል። 1395/2007 ተሻሽሎ በወጣ አዋጅ መሰረት ደረጃ ለና ሀለታሃ ሆኖ ነው ያው የተፈረጀው እና የምንፈርጀው ይሄንን እንዴት ማስከፈል እንደምንችል አጥያር ያለና ግልጽ የሆነ ግንዛቤ የሚሰጠን ስልጠና ነው። በጣም ፈጣንና ዘመናዊ የማድረግ ተግባር ያደርግልናል። እንደዚህ ስንል ግብር ከፋዮቻችንም ሆነ ባለሙያዎቻችን በዘመናዊ ቴክኖሎጂዎች ተጠቅመን በተሻሻለው ግብር አከፋፈል ለማስከፈል ምቹ ሁኔታ የፈጠረ አዋጅ ስለሆነ በጣም ምቹ ያደርጋል።